ገነት በአዳም ምክንያት ሔዋን ቁማ ደረሰኙን ተቀብላ ዕዳ አለባችሁ ተብለን ከተዘጋ ያን ገነት በጥቅሉ ጥንታብሶ ማለት ታጾ ገነት ማለት ነው፣ የገነት መዘጋት ነው። አሁን ግን ተርኅወለነ ብለናል፣ ተከፍቶልናል በክርስቶስ። ስለዚህ ገነትኛ ሄደን ያልገባ ነው ደረሰኛችን ያችኛዋ የዕዳ ደብዳቤያችን እጽ ስር ቁማ እንደሰጠችን በዕፀ መስቀሉ ስር ቁማ ደግሞ እመቤታችን ቅድስት ድንግል ማርያም በእርሷ በኩል ያን ገነት የተከፈተበትን የነፃነት በር አግኝተናል፣ ተረክበናል ማለት ነው። ያ በር ከተከፈተ ገነት አሁን እኛ ማንገበው ወይም የሆነ ሰው ኃጢአት አለብህ ተብሎ ገነት ማይገበው ገነት ስለተዘጋ ነው ወይ ቢባል መልሱ አይደለም። ምክንያቱም ክፍት ነው ገነት። ገነት ሂዶ ያልገባው ገነት የሚገባበት ፓስፖርት የለውም። ያ ፓስፖርት በክርስቶስ ማመን ነው። ያ ፓስፖርት ጥምቀት ነው። ያ ፓስፖርት በቅባ ሜሮን መታተም ነው። ያ መጓጓዣ ያ ነዳጅ የሚባለው ሃይማኖት ነው። እሱን መያዝ ግድ ነው ለማንኛውም ክርስቲያን ለሆነ ሁሉ ማለት ነው። በዚያ በኩል አድርገን ወደ ክርስቶስ እንሄዳለን። ክፍት ነው የምንለው ያ የገነት በር ግን አልተዘጋም። በእንተ ሔዋን ተሐጽቦ ኆኅተ ገነት፣ በሔዋን ምክንያት የገነት በር ተዘጋ። ወበእንተ ማርያም ድንግል ተርኅወለነ፣ ዳግመኛ ግን ድንግል ማርያም በእርሷ ምክንያት ያ በር ተከፈተልን ብለን ተከፍቷል። መሄድ ያልቻለ አንድ ሰው መሄድ ያልቻለው የተከፈተው በር የሚገባበትን ማቴሪያል ባለመጠቀሙ ነው እንጂ በሩ ስለተዘጋ አይደለም። በሩ በክርስቶስ ተከፍቷል። በሩ በክርስቶስ ተከፍቷል። ይህንንም ይዞ ቅዱስ ኤራቅሊስ በሃይማኖተ አበው ሲናገር ኦከርስ ዘተጽፈ ውስቴታ መጽሐፈ ግዕዛን እምግብርናት አለ ለኩሉ ሰብ ኦከርስ ዘተጽፈ ውስቴታ ንዋየ ሐቅል ዘይትቃወሞ ለሞት በእንቲአነ አለ። ምን ማለት ነው? ለሰው ሁሉ ከመገዛት የነፃነት መጽሐፍ የተጻፈባት ማኅፀን ወዮ እንደምን ያለች ናት ካለ በኋላ ስለኛ ሞትን የሚቃወም ንዋየ ሐቅል ይለዋል። ስለኛ ሞትን የሚቃወም ንዋየ ሐቅል ያለባት ማኅፀን እንደምን ያለች ናት ብሎ ድንግልን ያደንቃል። ለምን ቢሉ ሞትን የሚቃወም እርሱ ከእርሷ ተወልዷልና ማለት ነው። የገነትን በር መዘጋት የሚከፍት እርሱ ነውና ነው። ስለዚህ ገነት ክፍት ነው። ገነት ከተከፈተ ገነት ባለመግባታችን እስከ ዛሬ ድረስ ገነት ዝግ ነው ማለት ምንድነው? አንዴ ዲያቆን ዳንኤል ክብረት አንድ ነገር ሲናገር ሰምቻለሁ። ምንድነው ሚል ኤሊ ከኖህ ጥፋት በጥፋት ዘመን በሰባት ካት ዘመን ወደ መርከብ ሲገቡ ተቋርጣ የቀረች ነፍሳት ናት ይላሉ። እና ተቋርጣ ቀርታ ያች ነፍሳት በኋላ ግን በእኛ ቤተክርስቲያን ተቋርጦ ቀረ የሚባል የለም። እንዲሁ በሌላ ሀገር የሰማው ታሪክ ይመስለኛል። ሀሳቡን ስለወደድሁት ነው ያነሳሁት። እና ውሃው እንዳይበላይ እባክህ የሆነ ነገር አድርግልኝ ብላ ወደ እግዚአብሔር ጮኸች ይላል። እና እግዚአብሔር ድንጋይ ጫነባት ይላል። እና ያ ድንጋይ ተጭኖባት ኖረች። መጨረሻው ሁለቱ ኤሊ አንዱ ኤሊና አንዱ ኤሊ ሲገናኙ ይሄ የጥፋት ውሃ አልፎ መቼ ነው የድንጋይ ከራሳችን ላይ የሚነሳልን ብለው ያወራሉ ይባላል። ለምን ቢባል ዛሬ ይሄ ገነት መከፈቱን ይሄ ሁሉ የኖህ መርከብ አራራት ተራራ ላይ ማረፏን ይሄ ሁሉ ነገር መምጣቱን አላወቁም ማለት ነው። ወይም ደግሞ አልሰማችም ማለት ነው። ኤሊ አሁን ገነት ተከፍቷል በክርስቶስ በሩ ክፍት ነው። ዛሬ ድረስ በአዳም መርገምና በደል የሚቀጣ ሰው አለ ብሎ ማስተማር ምጽአተ ክርስቶስን ከንቱ ማድረግ ነው። ክፍት ነው የገነት በር። የምንገባው ግን ልክ አንድ ሰው አሜሪካ ባይሄድ እዚህ ተነስቶ ኢትዮጵያ አሜሪካ ያልሄደው አሜሪካ ሊሄድበት የሚችሉትን ማቴሪያሎች ስላላሟላ ነው እንጂ አሜሪካ ሰው አልቀበልም በቀይ ስላለች አይደለም። ገነት ማንገበው ገነት የምንገባበት ማቴሪያል ተሰጥቷል። በክርስቶስ ማመን፣ ደመ ወልድ እግዚአብሔርን ስጋ ወልድ እግዚአብሔርን መቀበል፣ ከርሱ ጋር ህልው ሆኖ መኖር፣ ራስን ከክርስቶስ ጋር ማድረግና በወንጌል ያዘዘውን ትእዛዝ መፈጸም፣ በሐዲስ ኪዳን በተሰጠች ሕግ መጽናት ነው። በእርሷ በኩል ነው ከዚያ በኋላ ገነት መንግስተ ሰማያት እንገባለን ማለት ነው እንጂ በአዳም በደል የአዳም በደል ስላለብህ ነው የነ መምህር በረከት ጥያቄ። እንዲህ ከሆነ ጥምቀቱ ለምን ያስፈልጋል? በቅባ ሜሮን መታተም ለምን ያስፈልጋል ካሉኝ አሜሪካ ለመሄድ ፓስፖርት ማውጣት ኤምባሲ መግባት ለምን ያስፈልጋል ነው መልሱ። ለዚህ ሀገር መስፈርቱ ያ ከሆነ ለመንግስተ ሰማያት መስፈርቷ ለገነት መስፈርቷ መጠመቅ ከክርስቶስ ጋር ህብረት ማድረግ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው ካልን የክርስቲያን ልጅ ክርስቲያን ነው፣ የበግ ልጅ በግ ነው እያልን የክርስቲያን ልጅ ሙስሊም ነው ወይ ሌላ እምነት ነው ያለው አንልም።
የእግዚአብሔር ልጅ እግዚአብሔር ነው ካል የሰው ልጅ ሰው ነው ማለት ነው። የክርስቲያን ልጅ ክርስቲያን ከሆነ ከክርስቶስ ጋር ክርስቶስን ለመልበስ እንጠመቃለን። አማናዊ አስተምሮ ይሄ እኔም እንድያዝን የሚፈልገው ሐሳብ በዋናነት የመጨረሻ ነጥቤ ምንድነው? ጥንተ አብሶን በተመለከተ ዛሬ ድረስ አለ ብለው የሚናገሩ ሰዎች ከሌለ ሰው ለምን ሲኦል ይገባል? እሱ ከጠፋ ከተባለ አንደኛ ነፃ ፈቃዳችን እግዚአብሔር አልገፈፍም፣ ግን ሲኦል የመግባት መብት አለን። ሁለተኛ ሰው ክርስቶስ የመጣ ከጥንተ አብሶ ሊገላግለን እንጂ ዕለት ዕለት ከምንሰራው ምልዓተ ኃጢአት ነፃነታችን ገፎ ሊከለክለን አይደለም። ዕለት ዕለት ነፃነታችን ተጠቅመን ምልዓተ ኃጢአት መስራት እንችላለን። የግል ኃጢአት እምን ወኩሎ ጾሮ ይጸውር ተብሏል እኮ። ሁሉም የየድርሻውን ይሸካል። ታላቁ ሊቅ ቅዱስ አባ ጊዮርጊስ ዘጋስጫን በመጽሐፈ ምስጢር ሲናገር አኮ በጌጋየ አዳም ዘትኮነኑ ይላል። በአዳም በደል የምትጠየቁ አይደላችሁም ብሎ ይናገራል። ነፃነትን አስረግጦ ነው የሚናገር። ሌላኛውም ሊቅ ይናገራል። ቅዱስ ዮሐንስ አፈወርቅ በተግሳጹ ሲናገር ወአብጠለ ሞተ ይልና ሞትንስ ክርስቶስ ሽሮታል ይልና ከዚህ በኋላ ወኩሎ ጾሮ ይጸውር ይላል። የየድርሻውን ሁሉም ይሸከማል እንጂ ብሎ ይናገራል። የየድርሻውን ማለት የአዳም በደል የትናንት አለብህ ሳይሆን ትናንት ሰው በተመገበው አይደለም እኛ ዛሬ የምንከፍል አዲስ ራሳችን በተመገብነው ነው። ያደረ የኖረ ዕዳ የለብንም። ያችኛዋ ዕዳ ኑሮባት እጽ ስር ቁማ ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። እጽ ስር ቁማ ዕዳ ኑሮባት ያን የዕዳ ደረሰኝ እንደተቀበለች ሁሉ አሁን ግን የነፃነቱን ደረሰኝ ደግሞ ድንግል ማርያም መስቀል ላይ ቁማ የሚችለው በሐዲስ ኪዳን በመጣው በክርስቶስ ማመንና እርሱን መስለን መከተል ስንችል ነው። ሐሳቤ እሱ ነው። የቤተክርስቲያኗ ትምህርትም ይሄን ነው ሊገልጸው የሚችል የተረዳሁትም ይሄን ነው ማለት ነው። ምናልባት ለእያንዳንዱ ለተናገረው እዚህ ላይ ቢጨምሩበት ምናልባት እታች ሚስ አንደርስታንድ እንዳያደርጉት ክርስቶስ የመጣው ለጥንተ አብሶ እንጂ ለምልዕተ ኃጢአት አልመጣም ያሉ እንዳያስመስል። ከዛ በኋላ ክርስቶስ ከመጣ በኋላ እንደዛ የሚያስቡ ስላሉ እታች ክርስቶስ ምን መሰለው የእንታ በረከት ምን መሰለው ይሄን መናገር አይችልም አይባልም እንጂ የፈጣሪን ሐሳብ ሰንጥቆ ለግል አተረጓጎም የሚጠቀም አይደል? ይሄ ሁሉ መጽሐፍ ሃይማኖት እኮ የመጣው የክርስቶስን ሐሳብ መጽሐፍ ቅዱስን በየራሱ እንደዚህ ነው ያለ እያለ እየተረጎመ ስለሚጓዝ ነው። እና እኔ የኔንን ሐሳብ እርስዎ ጋር ቀሲስ ትንሽ ልዩነቴ ያው ሕፃናት ሁሉም መንግስተ ሰማያት ይገባሉ። ችግር የለውም። በቃ የኛዎቹን ብቻ ለበል አቡነ ሽኖዳ እንዲህ ብለዋል። እንግዲህ እሱ የፐርሰናል ኦፒኒየን አድርገን እንወስደዋለን። ግን ጀነራላይዝ በሆነ ሁኔታ ላይ መጀመሪያ እኛን በደንብ በአማርኛ ስለሆነ አፋችን የፈታ ነው በአማርኛ እንግባባና ከዚያ ደግሞ በእንግሊዝኛ እንቀጥላለን ለማለት ነው። ቴንኪው ሶ ማች። ሰላም እሺ አይቆዩ እንጂ ቀሲስ ጸሎት አድርገውልን ነው የሚወርዱት። በቃ ኃይለኛ ፕሮግራም አይደለም ጸሎት አድርገውልን ነው የሚወርዱት። አኬ ብቻ ነው ሐሳብ የሚሰጠው። እንዳታሰፉት ብዬ ነው ወደ እንትን እንዳይሄድ። አይሰፋም። አኬ ሐሳብ ይሰጣል፣ በጸሎት ያሳርጉልናል። ልዮባ ጨረስክ? ግን እኔ እውነቱን ለመናገር አንድ ያልገባኝ ነገር አለ። በብሉይ ኪዳን ኃጢአት ከልጆች ወደ ልጆች ይተላለፋል የሚል ነገር ነው እየተረዳሁ ያለሁት። ማለት ክርስቶስ እስኪመጣ ድረስ ከሰው ወደ ሰው የሚተላለፍ ኃጢአት እንደነበረ ከዛው ክርስቶስ ሲሰክሙ ያ ኃጢአት እንደቆመ እንደዚህ አይነት ስሜት ተሰማኝ። ምናልባት ለአንዳንድ ጊዜ በቤተክርስቲያን ዘቀዳሚ መርገም ጥንተ አብሶም የሚል መጽሐፍ ልታነብ ትችላለህ። ግን ኃጢአት እንደ ደም እየተቀዳ እንደውም የሆነ ትርጓሜ ምን ላይ ነበር መምህር ኤፍሬም? አሁን ሲቀዳ ምናምን ደም እየተቀዳ ይመጣል ማለት አይደለም የሚላል የሆነ ትርጉም ምን ላይ ነበረ? እንደዚያ የሚባል ትምህርት የለንም። ግን ዮሐንስ ራእይ ነው 7 አሁን ይተላለፋል የምንለው ምኑን ነው? ፈለን ኔቸር ነው ማለት ኦኬ። አዳምና ሔዋን ኃጢአት አደረጉ፣ ከዚያ ተረገሙ። ከአንተ የተነሳ እንደዚህ ይሁን እንደዚህ ወደ 11 የሚጠጉ አሉ ዝርዝሮች ሰይጣንም ጭምር። ከዚያ ሰው ሲወለድ አዳም አይመራ ላይ ሔዋን አዳም ሔዋንን አወቃት አለ። ኦኬ ጸነሰች፣ ወለደች። ስትወልድ የአዳምና የሔዋን ባህሪ የነፍስ የስጋ መርገም ስለነበር ያንን አይነት እየሆነ ሰው ይወለዳል ነው። እሱን ነው እንግዲህ ገነት ያዘጋ ስለነበር ኃጢአት ተብሎ ተጠርቷል።
ኃጢአት ተብሎ ተጠርቷል። ከዚያ በኋላ ደግሞ ሰዎች ሁሉ በራሳቸው ደግሞ ኃጢአት ይሰራሉ። ምክንያቱም እሱ ራሱ ለኃጢአት ያዘነበለ ማንነት ነው። ጽድቅን የሚሞክሩ ነበር አይደል? ሲሞክሩ የነበረ ደክ እያሉ እንደነ አብርሃም እንደነ ሎጥ እንደዚህ አንዳንዶቹ ሞክረው ነበር፣ ግን ገነትን አላስከፈትም። ሁሉም ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሏቸው። ሁሉም ኃጢአት ሰርተዋል የሚለው ራሱ የሚያሳየው የፎለን ኔቸርን በራሱ ያሳያል። ሁሉም ምክንያቱም የዚያ ባህሪ ናቸው። ስለዚህ ክርስቶስ ግን ከዚያ እርግማን ዋጀን ነው እና እንጂ ኃጢአት ይተላለፋል። የአዳምና የሔዋን ኃጢአት የነሱ በደል እነሱ የሰሩት ወደ ሌላ ይተላለፋል። እንደውም በነቢያትም ላይ ተጽፏል። የለም እንዲህ የሚባል ትምህርት የለንም። እኛ እውነት መናገር እንደዚህ አዳም ከተረዳን እኔ እንደዚህ አላልኩኝም በግሌ። መምህር ኤፍሬምም እንደዚህ ያሉ አልመሰለኝም። መልሰዋል ራሳቸው። አዳም ቴንኪዩ። እሺ ቴንኪዩ። እግዚአብሔር ይስጥልኝ። እኔ ጨርሻለሁ። እሺ ዮባ አፈር ነው። ዮባ ሀሳብ ስጥና ወደ አኬ እንሂድ። ቴንኪዩ ሁላችሁንም ቴንኪዩ። አይ መጀመሪያ ላይ ቅድም ስንጀምር ሳይሆን እኔም አርፍጄ ነው የመጣሁት። ተርሚኖሎጂ ዲፋይን ይደረግ፣ ቃላቶች በደንብ ዲፋይን መደረግ አለባቸው። ኮንሰፕቱ ከኦሪጂናል ሲን ሲባል ራሱ ፕሮቴስታንት ኦሪጂናል ሲል ምን ማለቱ ነው? ግብፅ ያለችው ቤተክርስቲያናችን ኦሪጂናል ሲል ስትል ምን ማለቷ ነው? ሲሪያክ ያለችው ቤተክርስቲያናችን ኦሪጂናል ሲን ስትል ምን ማለቷ ነው የሚለውን ነገር በደንብ መጀመሪያ መተንተን አለብን ብለን ነበር እንትን ያለው። ምክንያቱም ኤክስፕሬሽን ሊለያይ ይችላል እና ኦር የቃላት አጠቃቀማችን ኤክስፕሬሽናችን ሊለያይ ስለሚችል ማለት ነው። እና ያንን ስቴት ከሆነ እንትን የምንለው ቀሲስም አንድ ነገር ብለው ነበር ቅድም። ምክንያቱም ሞስት ኦፍ አብዛኛው ውይይት ዲስከሽን እንትን ያለው ህፃናት ያው ቢሞቱ ኦር ከሞቱ ወዴት ይሄዳሉ የሚለው ነው ዶሚኔት ያደረገው ዲስከሽኑን። ግን ቅድም ቀሲስ ሲናገሩ ራሱ ምን አሉ? የሙስሊም ህፃን ልጅ ሲያድግጎ ሙስሊም ነው የሚሆነው ወር ደግሞ ሌላም እንትን በቃ እርኩስ ነው የሚሆነው እንትን አይሆንም ብለዋል። እና ይሄንን ኦብጀክቲቭ የሆነውን የክርስቶስ ስራ እንዴት ነው የምንቀበለው? እንዴት ነው ገንዘባችን የምናደርገው? እንዴት ነው የምንሳተፍበት የሚለው ነገር ላይ ዶግማቲክሊ ሁላችንም የምንስማማው በቃ በጥምቀት ነው። አምነን ስንጠመቅ ነው ይህንን ነገር። ህፃናትም ሲጠመቁ ነው ይህንን ጸጋ መቀበል የሚችሉት። ማለት ጸጋውን መቀበል ማለት ቤተክርስቲያን ውስጥ የሚጨመሩት የክርስቶስ አካል የሚሆኑት ከሞቱና ከትንሣኤው ጋር የሚተባበሩት። ከዛም አልፎ ደግሞ ጥምቀት የሚስጥራት በር ነው። ጥምቀትን ከተጠመቁ ስጋና ደሙን መውሰድ ይችላሉ። ንስሐውን፣ የቤተክርስቲያን ህይወትን በአጠቃላይ ጸጋ በምላት የምትገኝበት ቤተክርስቲያናችን ውስጥ ያንን ነገር መካፈል ይችላሉ ማለት ነው። ይህንን ነገር ሁሉ ለማድረግ ጥምቀት የመጀመሪያው ፈርስት ስቴፕ ነው። ስለዚህ እሱ ላይም በደንብ ኤንፈሲስ ብናደረግ ጥሩ ነው እና ተርሚኖሎጂ ግን ቀሲስ ትክክል ነው። በቃ አንዳንዴ ኦሪጂናል ሲን ሲባል መጀመሪያ በሱ ስለጀመር ነው። እዚህ ሁኑ ሰምተውን ይሁን አይሁን አላውቅም፣ ግን ተርሚኖሎጂ በጣም እንትን ይላል እና እዛ ጋር ከኮፕቲክ ቤተክርስቲያን የመጡት ልጆች እንደዛ ሲሉ ምናልባት ይሄ ተርሚኖሎጂውን ስላልተረዱ ይሆናል። ኦር ፕሮቴስታንቶች ኦሪጂናል ሲን ሲሉ ምን ማለት እንደፈለጉ ስላልተረዱ ይሆናል እና አንዳንዴ እንደሱ እንትን ብናደርግ በሚለው ነው የጀመርነው መጀመሪያ ላይ። ግን በጣም እናመሰግናለን መምህር ኤፍሬም፣ መምህር በረከትም፣ ቀሲስም ሁላችሁንም እናመሰግናለን በጣም ቴንኪዩ። አጋቶኒ ቴንኪዩ። ዮባ አኬ ይቀጥሉ። የተከበሩ ሰላም ለሁላችሁ፣ እንዴት አላችሁ? ይፍቱኝ ባርኩኝ። ቀሲስ ሁላችሁንም ሰላም ብያለሁ። እኔ እንኳን መምህር ኤፍሬም እያስተማሩ የነበሩትን ሰምቼ ነበርና እሱ ላይ ጥያቄ ነገር ኖሮ የነበር የገባሁት። ያው ግን እያጠቃለላችሁት ከሆነ ነገሩ ምናልባት ሊራዘም ስለሚችል ወይ በዚህ ላይ ቋጩትና ምናልባት ሌላ ጊዜ የምንገናኝ ከሆነ
የምንቀጥል ይሆናል። ምን ይሰማሃል አንተ? ቢታይ ቀር ወደ መጨረሻ አካባቢ ከተነሳው አንጻር ይሄ ለምሳሌ ከድህነት አንጻር ምናምን እንግዲህ ያው ምናልባት ካልተረዳሁት እኔ እንጃ ንግግራቸውን ካልተረዳሁት እኔ እንጃ ስሰማ ውስጤ የሚመጣው ምንድነው ዩኒቨርሳሊዝም በሞነርጂዝም ተቀይጦ አይነት የሚመስል ነገር ዝም ብሎ ውስጤ ይፈጠርብኛል። ያው ሳልረዳቸው ቀርቼ ይሆናል። ምንድነው ዩኒቨርሳሊዝም ሲባል በቃ ዓለም ላይ ያለው ሰው ሁሉ በቃ እንዲህ ድኗል፣ የሆነ የማዳን ስራን አግኝቷል። ዓለም ላይ ላለ ሁሉ ሰው የማዳን ስራ ተሰርቷል አይደለም። በመስራት ደረጃማ ኦፍኮርስ ተሰርቷል በክርስቶስ። ያ ድህነት ሰዎቹ ላይ ራሱ አፕላይ ሆኗል። ሰዎቹ ላይ ማለት ነው ተፈጽሞላቸዋል፣ ይፈጸምላቸዋል፣ ይድናሉ ዓለም ላይ ሁሉ ያለ ሰው የሚል አይነት ነገር ነው ዩኒቨርሳሊዝም። እሱ በሞነርጂዝም ተቀይጦ ያልኩት ደግሞ ሞነርጂዝም ደግሞ ምንድነው ያለ ሰውየው ፈቃድ ያለ ሰውየው እምነት እሻው ጌታ አድነኝ ብሎ ሳይተባበር ሲነርጂስቲክ ባልሆነ መልኩ እንዲሁ ዝም ብሎ ሲድን ማለት ነው። እና እሱን የሚመስል ነገር ውስጤ ዝም ብሎ እንትን እያለ ነበር። ይህንን ከምን አንጻር አይጠበቅም፣ አያስፈልግም። ከአዳም ውድቀት እቺ መጀመሪያ ላይ ያለችው መመሪ እሱ ላይ ነው እኮ አክሊል። በመጀመሪያ ሰላም ብያለሁ። ሰው ድኗል የሚል ትምህርት ካለ ነው እንዲያ የሚባል ሀሳቡ ራሱ ካለ ኦርቶዶክሳዊነት ብቻ ሳይሆን በቃ ድንሃል አለቀ፣ ምንም አይነት ግብር አያስፈልግም ብሎ ወደ ተደማደመ ሌላ ተቋም ነው የምንሸጋገረው። እንዲያ ብለን እንኳን እኛ ሌሎች ቤተ እምነት በራሱ የሚያምኑ አይመስለኝም። ራሱን የቻለ ለዚህ ሃይማኖት የምናደርገው አመንበት ለምንለው መደረግ ያለበት ነገር አለ። የእኔ ሀሳብ በሩ ተከፍቷል ነው። ቅድም የተናገርኸው ነው እንጂ የተናገርኸውን አይደለም። ዓለም ይገባበት ዘንድ ስራው ተሰርቷል፣ በሩ ተከፍቷል ነው። ወደዚያ ወደ ተከፈተው በር ለመግባት ደግሞ በሩ ላይ ሄዶ ለመግባት የሚያስፈልግ ትኬት አለ ነው። ያ ትኬት ያ ፓስፖርት ደግሞ ቤተክርስቲያኗ ያስቀመጠችው በክርስቶስ በኩል የተሰጠን ጥምቀት፣ ቅባሜሮን፣ ቅዱስ ስጋና ክቡር ደም ነው። ያን ሳይዙ ወደዚያ መግባት አይቻልም። ዝም አምናለሁ በራሱ ተብሎ አይገባበትም። ያ በር ነው እንጂ ሌላውማ መጦ ብሎ ማሰብማ ደግሞ በጣም ሩቅ ነው የሚሆነው። ሁሉ ዓለም አንዴ ዝም ብሎ በቃ በክርስቶስ ድንሃል የሚል ትምህርት የለም። አልተናገሩም፣ ቤተክርስቲያንም አትልም። እግዚአብሔር ያክብርልን። እሺ፣ ስለዛ አሁን እያሉኝ ያሉት ርቀው የነበሩ ያ ሁሉ እንግዲህ ዓለም ሁሉ ርቆ ነበር፣ ከእግዚአብሔር ተጥሎ ነበረ። ስለዛ አሁን እንዲገባ በሩ ተከፈተለት። ትክክል ነው። ያው እዚህ ድረስ ሁሉም ይስማማል ብዬ አስባለሁ። ስለዛ ርቆ ከነበረበት ሁኔታ ለመውጣት ግዴታ ማመን አለበት። እስካላመነ፣ እስካልተጠመቀ፣ ከቅዱስ ሚስጥር ምናምን እስካልተካፈለ ድረስ ከዚህ ከአዳማዊ ውድቀት መውጣት አይችልም ማለት ነው አይደል? ስለዛ ከአዳም ውድቀት የሚወጣው ሰውየው ካመነ ነው እንጂ ከአዳም ውድቀት ሁሉም ሰው ዝም ብሎ እንደዚሁ አልወጣም። ድቀት አዳምን እዚህ ላይ ካነሳ ነው ትንሽ ሀሳቡ እንዳይሰፋ በጥቅሉ በሩ ተከፍቷል። ወደዚያ በር አንድ ሰው ግለሰብ ሂዶ ያልደረሰው ያልገባው በሩ ስለተዘጋ አይደለም። ሰውየው ወደ በሩ ለመግባት የድርሻውን ስላልተወጣ ነው። በአጭሩ እንዲያርገን የሆነው ይህ መጨረሻ ላይ ያሉት ትክክል ነው። ትክክል ነው ሳይሆን ይቅርታ፣ ትክክል ነው ትክክል አይደለም እንኳን እኔ አልልም፣ ግን እኔም ያው እሱን ነው የማውቀው። እና ይህ ከአዳሙ ውድቀት ያልኩበት ምክንያት ግን እሱም የድህነት የመጀመሪያው አካል ስለሆነ ጌታችን ኢየሱስ የሚመጣው ሰዎችን ከአዳም ውድቀት አውጥቶ በክብር ከእርሱ ጋር ለማኖር ስለሆነ ከአዳም ውድቀት ሰዎች የሚወጡት ክርስቶስ ስለሞተላቸው ነው፣ ሰው ስለሆነላቸው ነው፣ ስለተነሳላቸው ነው፣ በአባቱ ቀኝም ስለተቀመጠላቸው ነው። አዎ፣ ግን ከዛ ውድቀት ውስጥ ለመውጣት አሜን ማለት አለባቸው። አሊያ ግን ቅድም እንዳልነው ሰው ሁሉ ዝም ብሎ እንደዚሁ ያለ እነርሱ ፈቃድ ከአዳም ውድቀት እንደዚሁ ነፃ ወጥተዋል አይነት ነገር እንዳይመስል ብዬ ነው። ግን እሱን ወይ ምናልባት ሌላ ጊዜ ካሉ መሰየው መጨረሻ ላይ ያሉት ነገር ግን እግዚአብሔር ይስጥልኝ፣ አመሰግናለሁ። በቃ እሱን መያዝ እኮ ነው። በሩ ወደ በሩ ለመግባት በሩ የሚጠይቀው ጥያቄ አለ፣ እሱን ማሟላት ነው። አይ እኔ በሩ ዝግ ነው ዛሬም ድረስ ብሎ ድፍንፍን ብሎ ቤት ተቀምጦ ሙነነ ማቴር ሲሉት በሩ ስለተዘጋ እያለ የሚያወራ ከሆነ ስህተቱ የእሱ በሩን አለማየት እንጂ የበሩ መዘጋት አይደለም። ወደዚያ ገነት የሚባለው ሀገር ያላስገባው ነው። እውነት ነው። እሺ መምሬ፣ እሺ ቴንክ ዩ። በጣም አጭር ነገር ለመጨመር ሄዷል። ግን በጣም ይቅርታ፣ ስለ ፀሐይ የተናገረ አንድ ሊቅ አለ አይደል? ፀሐይን ወጦ ባለመሞቁ
ፀሐይ የለችም ብሎ ማውራት አይችልም። ወጦ ፀሐይን ስላልሞቃት ነው ፀሐይን ያላገኛት እንጂ ፀሐይ ስላልወጣች አይደለም ሰውየው ፀሐይ ያልሞቀው። ክርስቶስ በሩን ስላልከፈተው አይደለም አሕዛብ ወደዚህ ያልገቡት የተከፈተውን በር ባለማየታቸውና በሩ የሚያስፈልገውን ፓስፖርት ባለመያዛቸው ነው። ዓለምን የሚያስማማ የኦርቶዶክስ ሀቅ ይሄ ነው። እሺ መምህር እግዚአብሔር ይስጥልን። መጨረሻ ላይ መምህር በረከት ማይክ አንስተው ነው። አኬ ጨርሰሃል አይደል? አይ ምንድነው ቅድም እንዳልኩት እንደዛ የሚመስል ነገር ስለተሰማኝ ነበር። ግን አሁን መምህርም እንዳሉት ወደ እግዚአብሔር መንግስት ካልገባን የማንገባው ያኔ ስለተዘጋብን ነው። እንደዛ አይደለም። ኦፍኮርስ ስለተዘጋብን በቃ እንገባም ካልንማ እሱ የኛ የራሳችን ችግር ነው። ያ አይደለም ከይዙ እውነት ነው። ካልገባንም የማንገባው እግዚአብሔር የሰጠንን መንገድ ስላልተጠቀምንበት ብቻ ነው። ምክንያቱም እግዚአብሔር መንገዱን ዘርግቶታል አሁን ነው። እና እሱ በጣም እንግዲህ እኔ እስከማውቀው አንድ የቀረበ ወይም አቅም ስላጣህ ነው ማለት ነው። አንድ ይቅርታ እንትን ልክ መሀል ላይ ሲገቡ እንትን አለብኝ የተወሰነ ተቋረጠብኝና እስቲ ምንድን ያሉኝ ይቅርታ ሰምቼው ትልቀጥል። ኦኬ ለአንድ ታማሚ ምግብ ወስደን አጠገቡ ላይ አቀርበንለት የቀረበውን ምግብ ባለመመገቡ ምግብ በዚህ ክላስ የለም ያለ ማውራት አይችልም አይደል? እንዴት ባለመመገቡ ነው ምግቡን ያልተመገበው እንጂ ምግብ ባለመኖሩ አይደለም ምግብ ሳይመገብ የቀረው። ተነጋግረን ነበር እኮ አይደል አክሊል? የሆነ ታይም ላይ ከዚህ በፊት በደንብ እናወራለን። ኢንተርቪው እያረኩት እያረገኝ በደንብ ማውራት። እኔ እኮ በነገራችን ላይ በጣም ኦፕን ነኝ፣ ማውራት የምችል ሰው ነኝ ብዬ አምናለሁ። ቀሲስዬ እችን ፖለቲካ ይሰራበታል፣ ለዛ ነው። አሁን እኮ ጥሩ ነው ቀሲስ። አሁን እንትን ምንድን ነው መምህር ኤፍሬም ባሉት ላይ የቀረ ነገር ካለ ብዬ ነው። በፍጹም አሁን መምህር ኤፍሬም መጨረሻ ላይም እንዳሉት ያ ሰው በረሃብ ውስጥ ነበረ፣ ምግብ ቀረበለት። ምግቡን ያልተመገበው ስላልቀረበለት ሳይሆን በቃ እሱ አልመገብም ስላለ ነው። የምርም ግን ምግብ ግን ቀርቧል። ህመምተኛ ለሆነው ዓለም የእውነት ምግብ የሆነው ክርስቶስ ቀርቦለታል። የሚመገብ ቢኖር ከዛ ህመም ውስጥ ይወጣል፣ የማይመገብ ግን በህመሙ ይቀጥላል አይነት ከሆነ ይሄ ምን ያነጋግራል? ይሄ በቃ በህመም ውስጥ የሚቀጥል ሰው ክርስቶስን የማይቀበል ነው። ክርስቶስ ግን ለህመምተኞች ሁሉ የቀረበ ምግብ ነው። ይሄ በቃ አያከራክርም፣ ራሱ ትክክል ነው። በጣም አሪፍ ነው። እግዚአብሔር ይስጥልን ሁላችሁም። ቀሲስዬ መምህራኖቻችን እግዚአብሔር ይስጥልን። ከዚህ እንዳሉት ሌላ ጊዜ እንናገራለን። ችግር በጣም ጥሩ። ጸሎት ያድርጉልን ቀሲስ። ቃልዮት ያሰማልን ሁላችሁንም። አዳም አለህ?
አዎ ቀሲስዬ አለው። አንተ ነህ እኮ ያው የትምህርት መጀመሪያም መጨረሻም የቀደመው አይደለህም አይደለ? ዳግማዊው ነህ። እና ጥሩ ነው፣ በጣም ጥሩ ነው። የተወያየ ነው በጣም እነ አዳም እና አጋቶን እነ ኢዮብ በጣም አድጋችኋል በእውነቱ። ማለት ኢትዮጵያ ውስጥ ያሉት ሲተኙ እናንተ እዚህ ትከፍታላችሁ እና ጥሩ ቴዎሎጂካል ሀሳቦችን እያነሳችሁ ዲቤት ታደርጋላችሁ፣ ትወያያላችሁ። በጣም ደስ ይላል። ሁላችሁንም ከልብ እናመሰግናለን። መምህር ኤፍሬም፣ መምህር በረከት፣ ኪንግ ዴቪድ እና ብፁዕ አምላክ አክሊል፣ አጋቶን፣ ሁላችሁንም ቀሲስ ዲበኩሉንም ሁላችሁንም ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። የበለጠ በቃሉ እንድናድግ እንድንበረታ እግዚአብሔር አምላካችን በጸጋው ቃል ይደግፈን። ሕይወታችን ኑሯችን ለበረከት